በዚህኛ አሁን ባለንበት ዘመን ሰው የምድነው ማለት ነው። በጸጋ ዘመን ሰው የምድነው ነው የሚጸድቀው በምንድን ነው? እንዴት ሆኖ ነው የሚጸድቀው? ወንጌል ሲባል ምን ማለት ነው? የወንጌሉ ዋና ትርጉሙ ምን ማለት ነው ለምለው ሐዋርያ ጳውሎስ መልስ ይሰጣል ማለት ነው። ወንጌል ማለት ስለ ልጁ ነው ብሎ ይላል። ስለዚህ ወንጌል ሲባል ሁል ጊዜ መጽሐፍ ማለት አይደለም። ብዙ ሰዎች ወንጌል ይላል መጽሐፍን ተይዞ የሚከደውን ሃርድ ኮፑን ቅዱስ መጽሐፉን ወንጌል ማለት እሱ ነው ብሎ ያምናሉ። ወንጌል ማለት ያ ደግሞ መጽሐፉ ስለ ወንጌል የተጻፈ ነው እንጂ እሱ ራሱ ወንጌል አይደለም ማለት ነው። ወንጌል ማለት ኢየሱስ ክርስቶስ ራሱ ነው። መጽሐፉ ደግሞ ስለ ኢየሱስ ክርስቶስ የተጻፈ ነው ማለት ነው። ስለዚህ ወንጌል ማለት ፐርሰን ነው ወይም ማንነት ያለው ነገር ነው ማለት ነው። እሱም ኢየሱስ ክርስቶስ ነው። ወንጌል ደግሞ ስለ ልጁ ነው ይላል። መጽሐፍት ሁሉ ስለ እኔ ይናገራሉ ይላል እንጂ መጽሐፍት ሁሉ ኢየሱስ ነው ማለት አይደለም። መጽሐፍት ሁሉ ደግሞ ስለ እሱ የሚናገሩ ቅዱሳት መጽሐፍት በእግዚአብሔር መንፈስ ቅዱስ እስትንፋሰ መለኮት ያለባቸው የተቀደሱ ለትምህርታችንና ለጥቅማችን የተጻፉ መመሪያዎቻችን ናቸው ማለት ነው መጽሐፍት ሁሉ። ነገር ግን ወንጌል ሲባል መጽሐፍ ማለት አይደለም። እዚች ጋር ልብ በል። መጽሐፍ ስለ ልጁ የተጻፈ መጽሐፍ ነው ማለት ነው። ስለ ልጁ የምናገር ቅዱስ መጽሐፍ በእስትንፋሰ መለኮት የተጻፉ በመንፈስ ቅዱስ ምሪት ብዙ ሰዎች ተነድቶ የተጻፉት መጽሐፍ ነው ማለት ነው። ስለዚህ ወንጌል ሲባል ኢየሱስ ክርስቶስ ነው ሁል ጊዜ በልባችሁ ውስጥ መምጣት ያለበት እንጂ ወንጌል ሲባል የሆነ የተቀመጠ መጽሐፍ እንዳይመስላችሁ። ወንጌል ማለት ስለ ልጁ ነው የሚለው ልጁ ራሱ ነው። የዘላለም ሕይወት ሲባልም ልጁ ራሱ ነው ማለት ነው። የዘላለም ሕይወት አይተናል፣ ዳስሰናል ይላል፣ ሰምተናል ይላል ዮሐንስ እና ስለዚህ የምዳስስ ፐርሰናሊቲ ያለው ነገር ነው የዘላለም ሕይወት። ወንጌል ማለትም ስለ ልጁ ነው ማለት ነው። በዚህ ምክንያት መጽሐፉ ምን ይላል? ስለዚህ ሰው እንዴት ነው የሚጸድቀውና ምንድን ነው በዚህ በአዲስ ኪዳን ወይም በጸጋ ዘመን በአሕዛብ ዘመን ወይም በቤተክርስቲያን ዘመን ሰው የምድነውና የሚጸድቀው እንዴት ነው? ይሄ ዘመን የሚባለው የአሕዛብ ዘመን ነው ይላል ተብሎ ነው የተጻፈው ሮሜ 11 ላይ የአሕዛብ ሙላት እስኪፈጸም ድረስ ለእስራኤል በአንዳንድ በኩል ድንዛዜ ሆነባቸው ይላል። ይህ ደግሞ የቤተክርስቲያን ዘመን ወይም የክርስቶስ አካል ዘመን ተብሎ ማለት ይቻላል። በዚህ ምክንያት በዚህ ዘመን መዳን እንዴት ነው ለምለው ጳውሎስ መልስ ሲሰጠን እንደዚህ ይላል። ወንድሞች ሆይ ይላል ስለ እስራኤላውያን እንድድኑ ነው ፍላጎቴ እያለ በውስጡ ያለውን ፍላጎት ይናገርና ነገር ግን እነርሱ በእምነት አይቅኑ እንጂ ለእግዚአብሔር እንደሚቀኑ እኔም ይመሰክርላቸዋለሁ። አሁን ያለ ስራ የሆነ በእምነት የሆነ ጽድቅ እንደተገለጠ ሳያውቁ እስራኤላውያን ከጸጋ እንደወደቁ ይናገራል ማለት ነው። ማለትም ኢየሱስን ባለማመናቸው ከጸጋ ወድቋልና በዚህ ምክንያት መዳን ለአሕዛብ ሆነ ይላል። በዚህ ምክንያት ሰው ደግሞ እንዴት ነው ሚድነው ለምለው ደግሞ በሙሴ ሕግ በኩል ከሆነ ሕግን ሁሉ የሚፈጽም በእርሱ ደግሞ በሕይወት እንደሚኖር ተጽፏልና፣ ነገር ግን ከእምነት የሆነ ጽድቅ ግን እንዲህ ይላል በልቢ ማን ወደ ሰማይ ይወጣል አትበል፣ ይህስ ክርስቶስን ለማውረድ ነው። ወይም በልቢ ወደ ጥልቁ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማስወጣት ነው። ነገር ግን ምን ይላል? ለመዳን ማለት ነው። ምንድን ነው የሚያስፈልግ ለመዳን? በአፍህና በልቢ ሆኖ ቃሉ ቀርቦልሃል። ለመዳን በአፍህና በልቢ ሆኖ ቃሉ ቀርቦልሃል ወይም ቅርብ ሆኖልሃል። ይህም የምንሰብከው የእምነት ቃል ነው። ወንጌል ማለት የእምነት ቃል ነው። ማለትም የእምነት ቃል ሲባል የእምነት ቃል እንቅስቃሴዎች ወይም ወርድ ኦፍ ፌዝ የሚባሉ ሰዎች ማለት አይደለም። የእምነት ቃል ነው ማለት ኢየሱስ ክርስቶስ ሞቷል፣ ኢየሱስ ክርስቶስ ተነስቷል ብሎ አንድ ሰው ሲሰብክ ያንን በእምነት መቀበል ነው ማለት ነው። አዎ ሞቷል፣ ለጣቴ ተነስቷል፣ ለጽድቄ ብሎ ብሌ ከኔ ጋር ከሱ ጋር ተቀብሬ ከሱ ጋር ተነስቻለሁ ብሌ ማመን ነው ማለት ነው። ይህ ደግሞ በልቤና በአፌ ሆኖ ብቻ የሚያልቅ ነገር ነው ማለት ነው። ሌላ ነገር አያስፈልግም ለመዳን ማለት ነው። በዚህ በጸጋ ዘመን ለመዳን ምንም ሌላ መስፈርት አያስፈልግም። ቃሉ በልቤና በአፌ ሆኖ ቀርቦልሃል ይላል። በቃ ሰው በልቡ አምኖ በአፉ መስክሮ ስለምድን ማለት ነው። አሃ ገብቶኛል፣ አመንኩ እና ተናገራ ያመንኮን እሺ አምናለሁ፣ ኢየሱስ ክርስቶስ ጌታ ነው፣ ለጣቴ ሞቷል፣ ለጽድቄ ተነስቷል፣ በቃ አመንኩ፣ አለቀ፣ ሌላ ነገር የለም ማለት ነው። ስለዚህ ይሄ የሞኝነት ነው። የመስቀል ቃል ለሚጠፉት ሞኝነት ነው ሲባል ብዙ ጊዜ ስንት ሺህ ዓመት ተሰብከዋል እንጂ ምን ማለት እንደሆነ ብዙዎቻችን ላናቅ እንችላለን። የመስቀሉ ቃል ለሚጠፉት ሞኝነት ነው የሚባለው ለዛ ነው። የተሰቀለ ሰው ማለት የተዋረደ ማለት ነው። በጣም የተዋረደ የኛ ነው ብለን መናገር የምንፈራው ሰው ማለት ነው። አንድ ሰው ከተሰቀለ ወይም እርቃኑን ሆኖ መንገድ ላይ አንድ ሰው ሲመጣ ስናይ አባታችንም ቢሆን
እንሸሻለን ማለት ነው። የኛ ነው አባቴ እኮ ነው ብለን አናቅፈውም። ምክንያቱም ያሳፍራል ማለት ነው። የተሰቀለው አድኖኛል ሲባል እኮ እንደዛ ሆኖ በእርቃኑ የተሰቀለ የተዋረደ ያ የተናቀ ኃጢአተኛ ሳይሆን ኃጢአት የሆነ እሱ ራሱ ያ አድኖኛል ወይም ያድነኛል ብለ ማመን ነው ወንጌል። ታዲያ ይሄ እንዴት ሊታመን ይቻላል? እንደዛ ነገር ማይታመን ነገር ነው ማለት ነው። በጣም ገራሚ ነገር ነው። የእግዚአብሔር ሞኝነት ከሰው ጥበብ ይበልጣልና ተብሎ እግዚአብሔር እኮ ምንም ማያውቅ ሞኝ ነው ከተባለ ከሰው ጥበብ እጅግ ይበልጣል ይላል ጳውሎስ። ሌላ ቃል ስለሌለውን እንደዛ ያለ ያለው እንጂ ለንጽጽር የሚቀርብ ነገር የለም ማለት ነው። እግዚአብሔር ሞኝ በሆነ ነገር ላይ ነው የሚሰራው። ሞኝ በሆነ ነገር ላይ በእኛ አስተሳሰብ የተሰቀለው ሰው አያድንም፣ ንጉስ ነው የሚያድነን ብለን ነው የምንጠብቀው። በቃ ንጉስ የሆነው የሚመጣ አስፈሪ ግርማዊ የሆነ ማለት ነው እሱ ነው የሚያድነን ብለን ነው ሰው ልጆች እንደዛ ነው የምናስበው። ስለዚህ ከሆነ ሰው ጋር ስንደባደብ ስንጣላ በቃ ግብዳ የሆነ ሰውዬው ሲመጣ በቃ ለኔ ይረዳኛል ወይ ወንድሜ ቢሆን ወይ አባቴ ቢሆን ይረዳኛል፣ ደግሞ ያድነኛል፣ ከዚህ ሰውዬ ያድነኛል፣ ያተርፈኛል፣ ያስጥለኛል ብለን የምናምነው እንደዛ ነው ሰው ነው። ነገር ግን የተናቀና እጅግ የተጠላ ሰው መጥቶ ሲመጣ በቃ እርሱ ነው ያዳነኝ፣ እሱ ያድነኛል ብለን እምነታችን በእርሱ ላይ መጣል ነው። ስለዚህ ወደ ሰማይ ማን ወጣ ወደ ጥልቁስ ማን ወረደ አትበል። በቃ ማይሆን ነገር አታቀበጣጥር። ኢየሱስ ክርስቶስ መስቀል ላይ ሞቷል። በልቤና በአፊ ሆኖ ቃሉ ቅርብ ሆኖልሃል ይላል በሌላ ትርጉም። ያን ደግሞ ስታምን ትድናለህ፣ ትጸድቃለህ። ከዛ ቀጥሎ ምን ይላል? ኢየሱስ ጌታ እንደሆነ በአፊ ብትመስክር እግዚአብሔርም ከሙታን እንዳስነሳ በልቤ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልን። መጽሐፉ እንደሚል በእርሱ የሚያምን አያፍርም ይላልን። በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታ ስም የሚጠራ ሁሉ ይድናል ብሎ ይዘጋል። ስለዚህ እዚች ጋር አንዱ ጌታ የሁሉ ጌታ ነው። አሁን ልዩነት የለም ማለት ነው። አይሁድም ግሪክም አሕዛብም ቤተክርስቲያንም ሁሉም ሰው አዲስ ፍጥረት የሚሆነው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ነገሩ የጀመረው የት ነው ከተባለ ኢየሱስ ክርስቶስ ሰው ሲሆን ከዛ በኋላ ሰው ሆኖ በስጋ ሲመጣ በምድር 33 ዓመት ሙሉ ሲያገለግል ከዛ በኋላ ሞቶ ተቀብሮ ከሶስተኛ ቀን ከሙታን ተለይቶ ሲነሳ በአባቱ ቀኝ ሲቀመጥ ያ መዳናችን መጽደቃችን ሁሉ በዚህ ድርጊት ወይም በዚህ ፕሮሰስ ውስጥ ነው ማለት ነው ያለቀው። በዚህ ምክንያት ሰው በልቡ አምኖ ማለት ኢየሱስ ሰው የሆነበት ምክንያት ማመን ያለበት የኢየሱስን ፈለግ መከተል ነው ማለት ነው። ሁሉም ሰው ኢየሱስ ሞቷል፣ አዎ ተወልዷል፣ አዎ አምላክ ሰው ሆኗል፣ አዎ ከድንግል ማርያም ተወልዷል፣ አዎ አሁን በሰማው በክህነቱ አገልግሎት ቀጥሏል፣ አዎ በእጅ ባልተሰራች መቅደስ ውስጥ እያገለገለ ነው፣ አዎ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊራራላቸው የሚችል ደግና ርኅሩህ የሆነ ሊቀ ካህን ሆኗል፣ አዎ ይህንን ሁሉ ማመን ነው ማለት ነው። ከዛ ደግሞ ተመልሶ ይመጣል፣ አዎ ይወስደናል፣ አዎ ከሱ ጋር ለዘላለም እንነግሳለን፣ አዎ ከሱ ጋር በእርሱ የሚያምን የዘላለም ሕይወት አለው እንጂ ለዘላለም አይጠፋም፣ አዎ የክርስቶስ አካል ብልት ሆኖ የገባ ሰው ለዘላለም አይጠፋም፣ አዎ መጽሐፉ እንደሚል በእርሱ የሚያምን አያፍርም ይላል። ቃሉ ደግሞ በልቤን አፊ ሆኖ ቀርቦልሃል ወይም ቅርብ ሆኖልሃል። ስለዚህ ኢየሱስ ለኃጢአተኞች ሞቶ በሶስተኛ ቀን ከሙታን እንደተነሳ ለማጽደቅ ማለት ነው እነሱን። ያንን ሁሉ ስታምን ትጸድቃለህ፣ ትድናለህ። ከዛ ውጭ አፍ ሁሉ መዘጋት አለበት ማለት ነው። ማንም በሌላ መንገድ መዳን አይችልም። ያንን ደግሞ ሲያስጠነቅቅ ጳውሎስ እስራኤላውያን እኮ በእምነት ወይም በትክክል አይቅኑ እንጂ ለእግዚአብሔር እኮ ይቀናሉ። ለአባቶቻቸው ወግ እግዚአብሔር ለሰጣቸው ሕግ በጣም ለመገዛት ይሞክራሉ። ደግሞ ጽድቅን በእርሱ በሕግ በኩል ለማግኘት ሲጥሩ ከጸጋ ወደቁ ይላል። ምክንያቱም ከስራ ያልሆነ በእምነት የሆነ ጽድቅ መጥቷልና አሁን ይላል። ያም በኢየሱስ ክርስቶስ በማመን የሚገኝ ነው ማለት ነው። በማመን እኮ በቃ ሌላ ስራ አያስፈልግም ለመዳን። በዚህ በአዲስ ኪዳን ዘመን ላይ ለማጠቃለል ለመዳን ምንም ነገር አያስፈልግም። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው ማለት ነው። ልጁ ምን ስለሆነ ነው ስለ ልጁ ሆነው አንዱ ስለ ሁሉ ማለት ነው። ስለ ሁሉ ኃጢአት አንዱ ሞቷል፣ ያለምን ኃጢአት ሊያስወግድ ማለት ነው። ስለዚህ እርሱ ሞቷል፣ ከዛ ከሙታን ተነስቷል። በእርሱ የሚያምን የዘላለም ሕይወት አለው፣ አይጠፋም ይላል።
ስለዚህ በዚህ በኩል ስለ ልጁ ነው ወንጌል እንጂ ስለ